እየተመለከታችሁ ያላችሁት ፋና 80 የባህልና የዘመናዊ የዳንስ ውድድር ነው። እንግዲህ አሸናፊ በሚቀጥለው ሳምንት ይጀምራል። በጉጉት እየተጠበቀ ነው። እኛም እናንተም ጓጉታችሁ እየጠበቃችሁት ያላችሁት ነው። በድንቅ ሁኔታ ተዘጋጅተናል። በሀገራችን ለመጀመሪያ ጊዜ ነው አሸናፊ ድረስ የደረሰ የዳንስ ውድድር። ምን ይዞ ይመጣል የሚለው እንግዲህ ሁላችንም ጓጉተን እየጠበቅነው ነው። ዛሬ ደግሞ ቆይታ የምናደርገው በምዕራፍ 2 እና በምዕራፍ 3 የግማሽ ፍጻሜ ላይ በተጋባዥ ዳኝነት አብረውን የነበሩ ሁሌም ደግሞ ከጎናችን ያሉ የሀገራችን ተወዳጅ ድንቅዬ እንዲሁም ብርቆች ናቸው። በተለያዩ ሀገሮች ልምዶቻቸውን ያካፈሉ በሙያው ላይም በተለያዩ መድረኮች በተለያዩ ሚውዚክ ቪዲዮዎች ላይም የሰሩ ድንቅ ባለሙያዎች ናቸው። ሲሳይ ተካልኝ በመድረክ ስሙ ሲስኮ እንዲሁም ደግሞ ፋሲካ አከለ ዛሬ ከኔ ጋር ቆይታ ያደርጋሉ። እንጫወታለን ስለ ዳንስ ምልከታቸውን ያላቸውን ሀሳብ ስለ ዳንሱ እድገት ምን መምሰል አለበት፣ ወዴት መሄድ አለበት፣ ምን ላይ ነው ያለነው የሚለውን እንጫወታለን። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆየ። ዳንስ እንግዲህ ትልቅ የኪነ ጥበብ ዘርፍ ነው። ተወዳጅ ነው። በዓለምም በሀገር ውስጥም ከፍተኛ የሆነ ባህልን፣ ታሪክን፣ የተለያዩ ነገሮችን በአካላዊ እንቅስቃሴ የሚገለጽበት ነው። እናንተ ደግሞ እንዲሁ እየሰራችሁ ለተተኪውም ትውልድ እያስተላለፋችሁ ያላችሁ ድንቅ ባለሙያዎች ናችሁ። ስለመጣችሁ ከልብ እናመሰግናለን። እኛም እናመሰግናለን። በተጋባዥነት ፋና 80 የምዕራፍ 2 የግማሽ ፍጻሜ ላይ ሲስኮ ተገኝተ ነበረ። እንዲሁም ደግሞ በምዕራፍ 3 ላይ የግማሽ ፍጻሜ ውድድራችን ላይ ፋሲካም ተገኝተ ነበረ። እንዴት አያችሁት? ፋና 80ን ምን ይመስላል ያለው ሂደት? እንዴት ነበር ያገኛችሁት? ከማይ ጀመረ ፋሲካ ከታላቀሽ ጀመረ። እሺ፣ በጣም አሪፍ ነበረ። በጣም ነው ደስ የሚለው ያለው የዳንሰኛውም ፓሽን። እኔ በነበርኩበት ሰዓት በቃ የማሸነፍ እና ወደ ቀጣዩ ዙር ለመሄድ የነበረው እንትን ኃይል በጣም ከፍተኛ ነበረና በጣም ነው ደስ የሚለው። እንደገና ፋናም ደግሞ ለዚህ የሰጠው ትኩረትና ዙሩ ላይ እንዲኖሩ የሚፈልጋቸው በልጆቹ የሚፈልጓቸው ግብአቶች ተሟልተው ዛጋ የምታየው ነገር እንደ ውድድር ብቻ ሳይሆን እንደ ትልቅ ኮንሰርት የሚመስል ነበርና በጣም ነበር ደስ ያለኝ እኔ በሰዓቱ። በጣም ደስ ይላል። ሲስኮስ እንዴት ነበር ያገኘው? እንግዲህ ያው የግማሽ ፍጻሜ ነበር እኔ ነበርኩት። በጣም አሪፍ ውድድር ነበር በሰዓቱ። ፋና 80ም እየሰራ ያለው ነገር በእኔ እምነት እንግዲህ ዳንሰኞች ይሄ ለነሱ ትልቅ ቦታ ነው ብዬ ነው የማስበው። ቁጥር 1 ማለት ይችላል በሀገራችን በአሁን ሰዓት የሚፈልጉትን ሀሳብ የሚሰሩበት ዓለም ላይ እንደ ሀገር የራሳቸውን ፎርም የሚያወጡበት ትልቅ መድረክ ነው ብዬ ነው የማስበው። አሁን ደግሞ የአሸናፊዎች አሸናፊ ነው። እሱን እኔ እንደ አንድ ውጪ እንዳለ ሰው እዚህ ሙያ ላይ እንዳለ ሰው ከዳንሰኞቹ ብዙ ነገር እጠብቃለሁ። በአጠቃላይ ፋና 80 የአሸናፊዎች አሸናፊ በተለየ መንገድ ይዞ እየመጣ እንደሆነ ነው የማምነው። ዳንሰኞች ለዚህ ትልቅ ውድድር ትልቅ አላቅም ያላቸውን ኤነርጂ ይሰጣሉ ብዬ ተስፋ አደርጋለሁ። እንደዛም እያደረጉ እንደሆነ አውቃለሁ። በጉጉት የምጠብቀው ያልተለመደ የአሸናፊዎች አሸናፊ እኔ በውጭ አውቃለሁ ብዙ እንደዚህ እዚህ ሀገራችን ላይ ያልተለመደ ነው። እንግዲህ የአሸናፊዎች አሸናፊ ማለት ኦልሞስት ሀገራችን ላይ ያለውን የዳንስ የደረሰበትን ደረጃ ጥጉን ያሳዩናል ብዬ ተስፋ አደርጋለሁ። የራሱ ውድድር መኖሩ ራሱ ያስደስታል። የዓለም አቀፍ የዳንስ ውድድሮች ምን አይነት ቅርጽ አላቸው? ምን አይነት ስሜት አላቸው በእናንተ ምልከታ? በእኔ ምልከታ ዓለም አቀፍ የዳንስ ውድድር የተለያየ ፎርም አለ። ሁሉም ለምሳሌ ኢትዮጵያን ዳንስ ብታይ ቶፕ 20ዎችን ይመርጣል፣ ቶፕ 20ን ይመርጣል። ከዛ ወንድም ሴትም ሊሆኑ ይችላሉ። አንዳንድ ሰው ነው የሚያልፈው። ከዛ 20 ውስጥ ሲገቡ ግን በካፕል የተለያዩ የዳንስ ዘውጎችን ዓለም ላይ እንደ ሂፕ ሆፕ፣ ኮንቴምፖራሪ፣ ሳልሳ፣ ሳምባ፣ ሩምባ፣ ቻቻ ኤኒ ዓለም ላይ ያለ ዳንሶችን ይሞክራሉ። ከዛ ቶፕ የሆነው ሁሉንም አቅሙን የሚያይበት ነው። እንደዚህ ላይክ ሂፕ ሆፕ ብቻ አይደለም። በተቃራኒው ደግሞ እንደ ወርልድ ኦፍ ዳንስ ያለውም ደግሞ ኤኒ ዳንስ ኮምፒቲሽን ነው። እዛ ላይም ግሩፕ ኮንቴምፖራሪ ዳንስ ሊመጣ ይችላል፣ ግሩፕ ሳልሳ ሊመጣ ይችላል፣ ሲንግል
ሂፕ-ሆፕ የሚሰራ ሊመጣ ይችላል። ሲንግል ኮንቴምፖራሪ የሚሰራ ሊመጣ ይችላል። ፎርማቸው የተለያየ ነው። የዳንስ ቅርጻቸው የተለያየ ነው። ይሁሉ ቢቦ የሚሰሩ ሊሆን ይችላሉ። ሊሪካል ሂፕ-ሆፕ የሚደንሱ ሰዎች ቡድኖች ሊኖሩ ይችላሉ። እነዚህን አልቀው በሚሰጣቸው የዳኛ ነጥብ ከዙር ዙር እያለፉ ሻምፒዮን የሚሆንበት ነውና ትልልቁ ሙሉ ለሙሉ ደግሞ የሂፕ-ሆፕ ዳንስ ክሩ ብቻ የሚወዳደርበት ቦታዎች አሉ። እንደ ኤቢዲሲ አሜሪካ ቤስ ዳንስ ክሩ ላይም የምንመለከተው እንደዚህ አይነት ውድድሮች አሉ። እነሱም ሞር ሂፕ-ሆፕ ዳንስ ላይ ነው የሚያተኩሩት። ቻሌንጆች ይኖራቸዋል። በተለያዩ ድምፃያኖች የራሳቸው የሚሰሩት አለ። ደቂቃቸው ረጅም አይደለም። በዛ ውስጥ አስማት የሆነ ነገር ሲያሳዩ ብዙ ጊዜ ተመልክቼ አውቃለሁ። ዘውጋቸው ይለያይ፣ አንዳንዴ እንደዚህ ነው። ይህም ደግሞ አሁን ፋና 80ም ደግሞ የኢትዮጵያ የሆነ ቀለም ለማውጣት የሚሰራ ነው ብዬ ነው የማምነው። እንደ ሀገር የሚሰማቸውን ልጆቹ የሚያስቡትን እንደ ቡድን ሙዚቃ ምርጫቸውን ጨምሮ ወደዛ እየሄደ እንደሆነ አምናለሁ። ትልቅ ቡድን እንደ ቡድን ለመስራትም ነው ዋናው ጥረት ማለት ነው። አዎ ዓለም ላይ እኮ አሁን እንደምታየው ከተለያየ ዓለሞች የሚመጡትን ሁሉ የሚያሳትፍ ውድድሮች ነው የሚከናወኑት። ካየህ ባህላቸውን፣ ማንነታቸውን ለሌላው ዓለም የሚሸጡበት የነሱ ባህል ሌላው ዓለም ላይ እንዴት እንደሆነ ፕሮሞት የሚያደርጉበት ኢቭን የሀገሮቻቸውን ኢሜጅ የሚያሳዩበት ነው ሌላው ዓለም ላይ። ለምሳሌ ጋት ታለንቶችን ስታይ አሜሪካን ጋት ታለንትን አሁን ስትመለከት የማይመጣ የታለንት አይነት የለም። ኢቭን ኢትዮጵያኖች ሁሉ የሚሳተፉበት በተለያየ ዘርፎች ይኖራሉ። ግን እንደዚህ በዳንስ ስትመለከት በቃ ዓለምን የሚቆጣጠሩ ዓለም ላይ ያሉ ግሩፖች ሁሉ ተናጠለም ነው በቡድን ሆነው የሚሳተፉበት ፎርማት ነው የሚዘረጋው። ገደብ የለው፣ ምንም የሚይዝ ነገር የለው። አለኝ የምትለውን ታለንት ሁሉ የምታቀርብበት ፕላትፎርም ነው ያላቸው ዓለም ላይና እጅግ ሳቢም የሚያደርገው ምንድነው ክሬቲቪቲው ከፍተኛ ነው። የሚገደብ ነገር ስለሌለ ነውና ዓለም ላይ ትልልቅ ቦታ የሚሰጣቸው እነዚህ አይነት ፕሮግራሞች ናቸው። በእኛስ ሀገር የዳንስ ውድድሮች ልምዶች የዳንስ ውድድር ልምዶች ምን ይመስላሉ የሚለው እኛ ሀገር ጥበቡን ለማሳደግ በተለያየ መንገድ ውድድሮች ይከናወናሉ። ቅድም ሲስም እንዳለው በፋና በትልቅ ደረጃ የሚሰራ ነው፣ በቋሚነት የሚያደርገው ነው። ግን እንደዚሁ ደግሞ በተለያዩ መንግስታዊ ያልሆኑም ተቋማቶችም የሚደረጉ ውድድሮች አሉ። እኛ ሀገር ላይ የሚደረጉት ውድድሮች ለወጣቶቹ እድልን የሚሰጥ ነው። የፈጠራን አቅም የሚያሳድግ፣ አቅማቸውን የሚገነባ፣ ባህላቸውን የሚያስተዋውቁበት፣ የራሳቸውንም እውቀት የሚያሳድጉበት፣ እንደገና ደግሞ ሙያቸውን ለትልቅ ማለት መስራት ብቻ ለመደነስ ብቻ ሳይሆን ማርኬቲንግ ውስጥ ራሳቸውንም የሚከታቸው፣ እንደገና ደግሞ በዳንስ ትልቅ ጥቅም ሊገኝ እንደሚችል ለሌሎች ለታዳጊዎችም ይሁን በዳንስ ፍላጎት በውዝዋዜን ፍላጎት ያላቸውን ሰዎች ኢንተረስቲንግ ሆነው እንዲመጡ የሚያደርግ ፎርምን የሚዘጋጀው እንደምታየው ያላቸውን ኢነርጂ ያወጣሉ፣ ባህላቸውን አለባሳታቸውን ያስተዋውቃሉ። ዳንስም ደግሞ ዓለም ላይ ካለው ከዳንስ ጋር ኮምፔር ለማድረግ የሚያስችል የተለያዩ ግብዓቶችን በመጠቀም ዝግጅቶችን ያቀርባሉ። የፈጠራ ውስንነት ይኖረዋል፣ የፈጠራ መገደብ ይኖረዋል። ግን ያንን ደግሞ በእውቀት የሚያሳድጉበት አንዱን እያየ የሚማርበት መንገዶች ይፈጠራሉ። ግን እኛ ሀገር ውስንነቱ እኔ ውድድሮች ላይ የምመለከተው ተደጋጋሚነት ይዘት ያላቸው ስራዎች ይመጣሉ። የፈጠራ አቅምን የማሳደግ የፈጠራ አቅምን የማስፋት አንዱ የሰራውን ሳይሆን የተለያዩ ነገሮችን በማምጣት በዳንስ ላይ ያለው ሌቭል የቆመ ሳይሆን ቀጣይነት እንዳለው የሚያሳይ የተለያዩ ምልከታዎችን ማየት የሚችሉበትን ፎርሞች ይዘው የመስራት ውስንነት ይታያል እንጂ እኛ ሀገር አሁን ባለው የወጣቶች ላይ የሚሰራው ነገሮች ሁሉ በጣም ትልልቅ የዳንስ ፕሮግራሞች ይዘጋጃሉ። ፋና ደግሞ የአንበሳውን ድርሻን የሚወስደው እና እዛም የምናያቸው ትልልቅ ነገሮች ስላሉ እኛ ሀገር በጣም በትልቅ እየተሰራ ያለበት የዳንስ ፎርም ነው እና ቆንጆ ነው ብዬ ነው የማምነው። ሲሲያው አስረካ አመሰግናለሁ እድል ስለሰጠኝ። የኛ ሀገር በተለያየ ጊዜ እንግዲህ እንዳጋጣሚ ሆኖ እኔ ያልተገኘሁበት የውድድር ዳኝነት አለ ብዬ አላስብም። እኔ አብዛኛው ኦልሞስት አብዛኛው ካለው እንደው 80% አካባቢ ተገኝቻለሁ ብዬ አስባለሁና አውቀዋለሁ ሁሉንም ማለት ነውና ወደ ኋላ እየተመለሰ ደግሞ ሲመጣ ወደ ኋላ እየተመለሰ በዚህ መንገድ ነው የመጣውና እኔ አሁን አንዳንዴ የሆነ ወቀሳ እንዳይሆንብኝ እንጂ ቲሞችን ወደ ኋላ የሚጎትት ብዙ ነገር አለ በነበሩት ውድድሮች ማለት ነው። ይጀመራል፣ ይቆማል። ስም መጥቀስ ስለማልፈልግ ነው እንጂ ብዙ ቦታ አለ እንደዚህ የሆነ ውድድር ይመጣል፣ ክላሱን አይጠብቅም፣
ዝም ብሎ ተደረገ ለማለት ብቻ የሚል ይወጣል። የሆነ ነገር ይመጣል እንዲ በና አንድ ዙር ሁለት ዙር ከተወዳደሩ በኋላ ቀረም የለም ምንም የለም ዝም የሚባልበት ብዙ ውድድሮች አይቻሉ። ብዙ አንድ ሳይሆን 2 3 4 እንደዚህ አይቻሉ አጋጥሞኝ የሚያውቃልና ተጀምሮ ዙር ሁሉ አልፎ እየተጠበቀ ምንም መልስ ዋስትና ምንም ሳይኖርህ እንደዛ ነው። አንዳንዴ ዳንስ ምንድነው ብዙ የሚፈለግ ግን ትንሽ ዋስትና ያለው ነገር ነውና እኔ አሁን ካለው ጋር ሳነጻጽረው እዚህ ሙሉ ለሙሉ ዋስትና ያገኙ ይመስለኛል። እኔ አሁን የምሬን ነው እዚህ ምንም ስለሆንኩ አይደለም ማወራው ግን አይተው ነው ሪል የሆነ በደንብ ዋስትና እንዳላቸው እንደውም እንክብካቤ ሁሉ ከመብዛቱ የተነሳ አንዳንድ የሆኑ የለም እንክብካቤ ሲበዛ እንደዚህ ያደርጋል ምናምንለው ብዙ ነገር አይቻለሁ እኔ ካንተኑ አንፃር ማለት ነውና በጣም ብዙ ተወዳዳሪ ነበር። አሁን ደግሞ የሆነ የሚመቸው ዋናው ሲመጣ ደግሞ ትንሽ በዛ በመነበረው ፍርሃትና እንትን ማለት ነገር አለና ብዙ ልዩነት እንዳለ ይሰማኛል። ብዙ ጥሩ ቡድኖች መጥተው ያውቃሉ እኛ ሀገር። ሁሉም ግን ይመጡና ይጠፋሉ፣ ሁሉም ይጠፋሉ ይመላሉና ብዙ ቡድኖች የመፍረስም አጋጣሚዎች ነበራቸው። ብዙ ትልልቅ በጣም ምርጥ የት ይደርሳል የሚባል ቲም በተለያየ ምክንያት ፈርሶ አይተናል እና ይሄኛው ግን አሸናፊ ከደረሰ ለኔ ዋስትና ነው። ሳይው አካሄዱን ሁሉን ነገር ሪስፔክት የሚያደርግበትን ሁሉን ነገር ሳይው አሁን የሚፈልገው ሙያተኛ ብቻ ነው። አሁን ዳንሰኛው ነው የሚፈልገው። በፊት ዳንሰኛው እየፈለገ አቅራቢው ትንሽ ብዙ ስህተቶችን ይሰራበት ነበር። አሁን ደግሞ ተቃራኒ እንዳይሆን እየፈራው ነው እኔ። አለ የሚያቀርበው ሰው አለ፣ ሪል የሆነ ውድድር አለ፣ ብቁ የሆኑ ዳኞችና ብቁ የሆነ ዝግጅት አለ። ለዛም ይሁን ደግሞ ሙያተኞች ይሄንን ማሰብ መቻል አለ። በእኔ እንደውም ሰሞኑን ብታምንም ባታምንም አንድ ልጅ ከሆነ ቡድን ወጣው ስትል ወይኔ ያልኩ እስቲ ሌሎች ከኔ ጋር የሚሰሩትን በቃ እስቲ እኛን ያስገቡና እኛ እንወዳደር። ይሄ ትልቅ ውድድር መሆኑ ሰው አልገባው መሰለኝ እያልኩ ነው። በቃ በጣም ትልቅ መድረክ ነው። እኛን ሁሉ ኢንስፓይሬሽን የሚያደርግ ካልገባን የምናስበውን ካልሰራን የምንል አይነት ነገር ነውና እንደዛ ብዬ አስባለሁ። በጣም የሚደንቀኝ እኔ ለምሳሌ የድምጽ ውድድር አለው፣ የዳንስ ውድድር አለው፣ ፓራላል ነው የሚያስኬደው። ሁለቱንም አንዱን ከአንዱ ሳያበላልጥ ሁለቱንም በቆንጆ መንገድ ያስኬደዋል። ይሄ ነው ለሙያ ክብር። ሙያ በዚህ ደረጃ ዛጋ ትልቅ ስራ እየተሰራበት ስታይ አንተ ራስህ በዚህ ኮንሺየስ ሆነህ ነቅተህ ትልቅ ነገር ለማድረግ መዘጋጀት አለብህ። የአሸናፊዎች አሸናፊ ተብሎ እኮ እኔ ፋና ላይ ነው ያየሁት አይደል እንዴ? በእንደዚህ አይነት መንፈስ በውዝዋዜ ከፍተኛ ደረጃ እንዲጠበቅ አድርጎ ልጆቹም ኢነርጂያቸው እንዲያወጡ አድርጎ እርግጠኛ ነኝ ፋና በዚህ መንፈስ ሲነሳ እነሱስ በምን መንፈስ ናቸው የሚለውን ለማሰብ ይቸግረኛልና አዎ እንዴት እየሆኑ ነው እዚህ ፋና እንደዚህ የሆነ እንደዚህ እየተጨነቀ አሸናፊዎች አሸናፊን የሆነ ሌላ ቦታ ለመስቀል እየጣራ እነሱ ምን እያደረጉ ነው ወልና በቃ እነሱን ደግሞ ለማየት ለመስማት እጓጓለሁ። እዚህ ፋና 80 ካረጉት እንደው በጣም ሪስፔክት መስጠት አለብን ብዬ ማሰበው እኔ ተወዳዳሪዎቹ ከተወዳደሩ በኋላ 3-4 ስራ ሰጥቷቸው ሲሰሩ አይቻለሁ። ከውድድር ውጪ ከሽልማት ውጪ ከቴሌ ጋር እንደዚህ ሌላም እንደዚህ ሲሰሩ አይቻለሁ እና ይሄ ትልቅ ነገር ነው በእውነት የመሬ ነው። ፋና 80 እንዴት ሪስፔክት እንደሚያደርገ ሙያን እንዴት እየሳበ እንደሆነ የሚያሳይ ነው። ፋና በዚህ ደረጃ ከሄደ እኔ ለምሳሌ የድምጽ ፋይናል የነበረው ድባ እንደው እዚህ ላይ ፋና 80 ላይ በእውነት እንምልህ ለምሳሌ ለትውልድም ለታሪክም ነው የሚሰራው ፋና። እኛ ይኸውልህ ዛሬን አይደለም የምናየው ፋና ዛሬ ያለው እኛ ቁጭ ብለን ነገ ከ10 ከመና እድሜ ሰጠውን ካለን ከ10 ከ15 ዓመት በኋላ ለታሪክ ቁጭ ብለን የምናየው ነው። በዛ ሰዓት በታሪክ ይወሳል ፋና በእርግጠኝነት ነው የምነግርህ። አሁን ቦታው ከተገኘ ሙያተኛው ደግሞ መጥቶ እኔ አሁን አንዳንዴ ብዙ ተማሪዎች ሲወዳደሩ ያለው ተማሪዎቹ መወዳደራቸው ችግር የለብኝ፣ ግን ሌሎችም አሉ ዳንስ የሆነ ስራቸው ግን የማይወዳደሩ ሰዎች። ይሄ የነሱ ቦታ ነው። እዚህ ሀሳብን ካልሰራ እዚህ የምትፈልገውን ነገር ህልም አለኝ ካልክ በዳንስ ወዳለው ካልክ ምሰራው ሀሳብ አለ ለሰዎች መናገር የምፈልገው ቋንቋ አለኝ ካልክ ይሄ አንተ መድረክ ነው። ሌላ አይ እዚህ ያለ ወዳድ የምትልበት አይደለም።
ከዚህ በላይ ሀገር ላይ የትም አታገኝም በእኔ እምነት። ሶ መምጣት አለባቸው። ከፋና 80 የአሸናፊዎች ውድድር ምን ትጠብቃላችሁ? ምን እጠብቃለሁ እኔ እንደ እንትን ማለት ነው። በመጀመሪያ እኔ ምንም ጥርጥር የሌለው የተቀመጡት ዳኞች በቂ ሳይሆን ከበቂ በላይ ልምድ እንዳላቸው አውቃለሁ። በተለያየ ጊዜ አብረን ሰርተናል። ያላቸውን እውቀት በቃ ዳንስ ላይ ምን እንዳደረጉት ጠንቅቀን እናውቃለን እና ዳኝነት ላይ አሪፍ እንደሚሆን ምንም ጥርጥር የለኝም ማለት ነው በዚህ ጉዳይ ላይ ማለት ነው። ግን አንዳንድ ውድድርም ስለሆነ አንዳንድ ኮምፕሌኖች በተለያየ ጊዜ የሚነሱ ነገሮች አሉና ሁሌ ዳኝነት ላይ እኔም በዚህ መድረክ ላይ ሳይሆን በሌላ መድረክም እንደዚህ ጥያቄዎች ስለሚቀርቡ ነው አንዳንድ የሚነሱ አለ ዳኝነት ላይ እንደዛ አለና የሶስት ሰው ድምር መሆኑን መዘንጋት የለባቸውም። ሁሌ ዳኝነት ዋናው ደግሞ አላማ ውድድር ልምድና ብቃትን ከፍ የማድረግ ነው እንጂ በውጤቱ ብቻ ሳይሆን በጉዟቸው መደሰት አለባቸው ብዬ አስባለሁ። እኔ እሱን ከእንትኖች ይጠብቃለሁ። ከፋና 80 ውድድር ወይ ከተወዳዳሪዎች ይጠብቃለሁ። አንደኛ የወጣውን ሲያቅፉት ሄደው ሲያቅፉት ማየት ፈልጋለሁ። እንኳን ደስ ያለ ሲሉት ማየት ፈልጋለሁ። ይህን የሚያደርጉት የተለየ ነገር ለመሆን ሳይሆን ዳንስን እንወዳለን ካሉ ዲሲፕሊን ወይ ደግሞ እንዲህ አይነት ነገር ማድረግ በዳንስ ትልቅ ዋጋ አለው እና ዋናው ደግሞ ይሄን ማድረግ ነው። ከውድድርም በላይ ባብሮነት ማደግና መደናነቁንም ልምድ ማድረግ የሚያስፈልግ ህብረታቸውን ማሳየት መቻል አለባቸው። እንትና ለምን ወጣ አንደኛ እሱ እያለ ከሚል ንትርክ ስቴጅ ላይ ፊት ለፊት ሰው ያለበት ቦታ ላይ ቡድኖቹን ማቀርቀር ወለወለሉን ማየት ሳይሆን ሄደው አክፈው እንኳን ደስ ያለ ሲሉ ማየት እፈልጋለሁ። ውጤቱ ምንም ይሁን ምናልባት አሁን እንደ ደጋፊ እኮ ውጭ ሆኜ ሁለተኛ ወጣው አንደኛ ቦታ ልል ይችላል። ገብቶሃል? በቃ እንደ ደጋ እንደማየው አይቻለሁ። ብዙ ስር እኔ ያልዳኘውባቸውም ዙር ሳይ ካወራለሁ አንዳንዴ እንደዚህ ነው። አይ ቢሆን እንደዚህ ዳኝነት የራስ ምልከታ ነው። ጥበብን እያንዳንዱ ሙቭመንት እያንዳንዱን ነገር የምትረዳው አንተ በሄድክበት በዋልክበት ስለሆነ ለዛ ነው ዲፈረንስ የሚያወጣው። ሁሉም ሰው አንድ አይነት ነጥብ አይሰጥም። ሁሉም ሰው የተለያየ ነው። ሲደመር አንዱ ከፍ ሊል ይችላል፣ ዝቅ ሊል ይችላል። ባህልም ይሁን ዘመናዊ ማለት ነው። ይሄ ሀሳብ አምጡ ሲባሉ የሆነ ሰዓት ድራማ፣ ከዛ ዳንስ፣ ከዛ ድራማ በዛ አይነት ፎርማት ባይሰሩ አሪፍ ነው። ሙቭመንት ላይ ፎከስ አድርገው ሙቭመንታቸው የሚፈልጉትን ሀሳብ የሚፈልጉትን ነገር በሚመርጡት ሙዚቃ በዛ መንገድ እንዲያስተላልፉ የሚመርጧቸው ሙዚቃዎች በነሱ ዳንስ በኩል በነሱ ውዝዋዜ በኩል እኛ እንድንረዳው ቢያደርጉን ደስ ይለናል ብዬ አስባለሁና ተወዳዳሪዎች እና ፋና ትልቅ የአሸናፊዎች አሸናፊ በጉጉት የምናየው እንደሚሆን ተስፋ አደርጋለሁ እና ያን ደግሞ የሚያደርጉት ተወዳዳሪዎች ናቸው። ብቃታቸውን በማሳደግና ልምምድ እንደገና ልምምድ ብዙ ልምምድ ግን ቅድም ያልኩትን ሳይዘነጉ ማለት ነው። ለመንፈስ ጭንቀት ሳይዳረግ አእምሯቸው ብዙ እንትን ሳይል በዛ መንገድ ወይ ስነ ምግባርንም ባካተተመሉ ይሄ በቃ ዲሲፕሊን ለዳንስ ምን ልበል በቃ ትልቁ ጎን ነው። ምንም እኮ አይደለም። እና ደግሞ ሌላው ምንድነው ብዙ ጊዜ ተወዳዳሪዎች ለፋይናል ቆይ ፋይናል ይሄን እንሰራዋለን አሁን ይሄን እንስራው የሚባል ነገር አለ። እንደሱ ባያረጉ እኔ እንትን እመርጣለሁ። ገብቶሃል? አይ ምን መሰለህ ይሄን የምልበት ከመሰለህ ምናልባት ይሄ ውድድር ሙሉ ፋይናል አልቆ ሁሉ ምርጡ ፐርፎርማንስ አሁንም መጀመሪያ ላይ የሰሩት ሊሆን ይችላል። ትልቁ ቲሞች እንዲረዱትን የሚፈልገው ሚስጥራዊነት በጣም ሚስጥራዊነት ስለሚጎለው ለዳኞችም አሰልቺ ነገር እንዳይፈጠር። ምክንያቱም አንደኛ ሚስጥራዊ ስለማይሆኑ የብዙ ሰዎች 10 ልጆች አሉ ከአስሩ አንዱ ሐሳብ ሊያወጣ ይችላል። ሚስጥራዊ መሆን አለባቸው። ምክንያቱም አንዱ የሰራውን አንዱ በሙዚቃ እንኳን ሐሳብ ኮንሰፕት እንዳይገናኙ ተመሳሳይ ነገር ይዘው እንዳይቀርቡ በጣም ሚስጥራዊ መሆን ያስፈልጋል። ይሄ አርት ሚስጥር ይፈልጋል አይደል እንዴ? አንድ ስራ ስቴጅ ላይ እስኪቀርብ ድረስ ከነሱ ውጭ ተማምለው ማንም ሰው ወደ ውጭ ላይ ያወጣው አይገባም። ምክንያቱም ተወዳዳሪህን አስበህ በምትሰራበት ጊዜ ተሳሳታለህ። እነ ከሌ እንደዚህ እየሰሩ ነው፣ በእንዲህ አይነት ሙዚቃ እንደዚህ እየሰሩ ነው፣ እኛ ደግሞ እንደዚህ እናደርግ ስትል ሐሳብህን ትስታለህ፣ ሀዲድህን ትስታለህ። አንተ ማቅረብ ያለብህን ሳይሆን እያቀረብክ ያለው እንንተናን እየተከተልክ ነው። ስለዚህ በአንተ በጥበብና በመታመነጨው ጉዳዮች ጋር መተላለፍ ይመጣል። እንደገና ደግሞ ምን ይሆናል ማለት ነው? ዳኞችን ቁጭ ብሎ ሲዳኙ ተመሳሳይ ሙዚቃ፣ ተመሳሳይ ሀሳቦች ይመጡና ተመሳሳይ ነገር ለመለየት ይጣጣራሉ። በጣም ከልብ አመሰግናለሁ። ደስ የሚል ቆይታ ነበር ያደረግነው። ከናንተ ጋር ይሄንን ቆይታ ማድረግ ራሱ ደስ ይላል። ስለመጣችሁ ከልብ እናመሰግናለን።
ተመልካቾቻችን እንግዲህ እየተመለከታችሁ ያላችሁት ፋና 80 የባህልና የዘመናዊ የዳንስ ውድድር ነው። ከሲሳይ ተካልኝ በመድረክ ስሙ ሲስኮ ዳይሬክተር፣ የዳንስ ባለሙያ እንዲሁም ኮሪዮግራፈር ነው። እንዲሁም ፋሲካ ከለ ዳይሬክተር፣ የዳንስ ባለሙያና እንዲሁም ኮሪዮግራፈር ነው። የህይወት ልምዳቸውን እንዲሁም ደግሞ በዳንሱ ላይ የነበራቸውን ልምዶች እያጋሩን ቆይታ አድርገዋል። የፋና 80 ላይ ያላቸውን ምልከታዎች እያጋሩን ቆይታ አድርገናል። አብራችሁን ስላላችሁ ከልብ እናመሰግናለን።